ፍየሎችን ቀን ከሌሊት መግባቸዋለሁ ግን ጨርሶ ሊደልቡ አልቻሉም ለምን እያለን እንግዲህ አብዛኞቻችን የምንጠይቃቸው ጥያቄዎች ናቸው። ክብራትና ክብራን እንደምን አላችሁ? የቤት ኬር ኢትዮጵያ ቻናል ተከታታዮች፣ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች እንድርስ ካሰባችሁ ደግሞ ሼር በማድረግ ይህን ቻናል እንድትወዳጁ እንግዲህ በአክብሮት እንጋብዛለን። ብዙን ጊዜ እንግዲህ በፍየል ማድለብ ስራ ላይ የተሰማሩ ሰዎች የሚያስቡት ፍየል ሳርና ቅጠል ስላገኘ ብቻ ይደልባል ብለው ነው። ነገር ግን እንግዲህ ፍየሎቹ በፍጹም እንዳይደልቡ እንዲያውም ከእጃችን ላይ እንግዲህ እየቀለጡና እየከሱ እንዲሄዱ የሚያደርጉ እንግዲህ የሚታዩ ገዳይ ምክንያቶች አሉ ማለት ነው። እንግዲህ ካፒታላችን ሊያከስሩና እንግዲህ ውጤታማ እንዳይሆን ሊያደርጉ ከሚችሉ እንግዲህ 5 ዋና ዋና ምክንያቶችና መፍትሄዎችን ሰፋ ባለመልኩ ይዘላችሁ ቀርበናል። እንግዲህ እስከ ቪዲዮ ፍጻሜያችን ተከታተሉን። እንግዲህ የመጀመሪያው ምንድነው? ፍየሎቻችን እንዳይደልቡ ውጤታማ እንዳይሆኑ እኛ ትርፋማ እንዳንሆን ከሚያደርጉን ዋና ምክንያቶች መካከል እንግዲህ ምንድነው? አንደኛው ይሄ የማይታዩት ሌቦች ብለን ልንሰይማቸው እንችላለን። ያ ማለት ምንድነው? የውስጥና የውጭ ጥገኛ ተውሳኮች ምንላቸው ነው ማለት ነው። እነዚህ ፓራሳይቶች ናቸው። እንግዲህ ይህ ፍየሎች በፍጹም እንዳይደልቡ የሚያደርጉ ቁጥር 1 ጠላት ብለን መፈረጅ እንችላለን ማለት ነው። እንግዲህ ፍየላችን በጣም ውድና አልሚ የተባለው መኖ ቢመገብ እንኳን በወድ ውስጥ ያሉ የትል አይነቶች ያ ማለት እነዚህ ክብ ትል፣ ጠፍጣፋ ትል እና የጉበት ምንላቸው እነዚህ ሊቨር ፍሉክ ምግቡን በሙሉ ይቀራሙታል ወይም ይሻሙታል ማለት ነው። ታዲያ ምልክቱ ምንድነው ስንል ፍየሉ እንግዲህ ሆዱ ሊያብጥ ይችላል፣ ጸጉሩ ይሻክራል፣ ከንፈሩ ስራው ይቆጣጠራል ያለ እነዚህ ቦትል ጆ ምንለው እንግዲህ የውጭ ጥገኛ እነዚህ የውጮች ደግሞ እነዚህ ቅማል፣ መዥገር፣ ቁንጫ የምላቸው ነገሮች እንግዲህ ደም በመምጠት ብቻ ሳይሆን እንግዲህ የፍየሉ ሌሊቱን ሙሉ ሲያሳከከውና ሲገላበጥ እንዲያድር በማድረግ እርፈት ይነሳዋል ማለት ነው። ያ ማለት እርፈት እየነሳው ስትረስ ውስጥ ይገባል፣ ይቀንስብናል ማለት ነው። እርፈት ያጣ ፍየል ደግሞ እንግዲህ ምንድነው መቼም ቢሆን ሊደልብልን አይችልም ማለት ነው። ስለዚህ እርፈት መስጠት አለበት ማለት ነው። ያ ማለት ጤናማ ሲሆን ነው እንግዲህ እርፈት ሊያገኝ የሚችለው ይህ ፍየል። ወደ መፍትሄው ስንመጣ ምንድነው ፍየሎች ወደ ማድለቢያ ጋጥ ከማስገባታችን በፊት እንግዲህ ምንድነው በየ3 ወሩ የትል መድኃኒቶች ያማል ዲወርሚንግ የምንለው መስጠት እንግዲህ ዋነኛ ግዴታችን ነው ማለት ነው። ለውጭ ጥገኛ ደግሞ እነዚህ ኬሚካል መርጨት ወይም መክታት የሚለው አብዛኛው ጊዜ ከሚመከሩት የመድኃኒት አይነቶች ውስጥ አንዱ ነው። በሁለተኛ ደረጃ ደግሞ ምንድነው የብዛት እንጂ የጥራት መኖ ነው። እንግዲህ የተመጣጠነ ምግብ እጥረት አለመኖር ይህም አንዱ ውጤታማ እንዳንሆን ከሚያደርጉን መንገዶች መካከል አንዱ ነው ማለት ነው። አንዳንድ አርቢዎች እንግዲህ ፍየሎቻቸው ቀንም ሙሉ ድርቆሽ ወይም የጤፍ ጭድ ስላበሉ ብቻ የሚደልቡ ይመስሏቸዋል። ይህ እጅግ በጣም ትልቅ ስህተት ነው። ጭድ ሆድን ይሞላል እንጂ አይካልን አይገነባም ማለት ነው። በሌላ በኩል እንግዲህ ለውፍረት ምን ያስፈልጋል ያላችሁ እንደሆነ ደግሞ ፍየሎች በፍጥነት እንዲደልቡ እነዚህ ፕሮቲን እንደ ፋብሪካ ፋጉሎ፣ እነዚህ ኦይል ኬኮች፣ አልፋልፋ ሳሮች፣ ሌሎች ደግሞ እነዚህ ኃይል ሰጪ እንደ ስንዴ፣ በቆሎ፣ እነዚህ ዌት ብሬን ምንላቸው ያስፈልጋቸዋል በእጅጉ ማለት ነው። ሌላኛው የማዕድን እጥረት ነው። እንዲያወፍሩ ከሚያደርጓቸው ዋና ምክንያቶች መካከል ደግሞ ማዕድናት፣ ጨውና እነዚህ ቦሎኬ እንግዲህ ካላገኙ ምግብ ፍላጎታቸው ይዘጋል፣ አጥንታቸውም ይዳከማል። ያ ማለት የሰውነት ትናንትናቸው የመሸከም አቅማቸው ይቀንሳል፣ ይከሳሉ ማለት ነው። ታዲያ የዚህ መፍትሄው ምንድነው ያላችሁ እንደሆነ እንግዲህ 70% ድርቆሽ ያ ማለት አረንጓዴ ሳሮች፣ እነዚህ 30% ደግሞ ፋብሪካ ደባልቆ መሆኑ ያ ማለት እነዚህ ኮንሰንትሬት የሆኑ ምግቦችን መመገብ እጅግ ትርፋማ እንድንሆን ከሚያደርጉን መሰላል መንገዶች ናቸው ማለት ነው። ሁልጊዜም የሚልሱት የማዕድን ጨው ያ ማለት እነዚህ ሚነራል ብሎክስ ምንላቸውን ከፊታቸው ላይ ማስቀመጥ መዘንጋት የለብንም ማለት ነው። ሌላኛው የተረሳው የተፈጥሮ ገጸ በረከት ምንድነው? ይሄ የንጹህ ውሃ እጥረት ነው። አብዛኛው ጊዜ እንግዲህ በየጓሯችን ውሃ ንጹህ ውሃ አለን ግን አንሰጣቸውም፣ በጣም እንረሳዋለን ማለት ነው። ፍየል ውሃ እንግዲህ አይጠማውም የሚለው የቆየ አባባል ፈጽሞ ስህተት ነው ማለት ነው። ፍየል የበረሃ ነው፣ አይጠማውም፣ ከስንት አንዴ ብንሰጠው በቂ ነው ብለን ካሰብነን እንግዲህ ፍየሉን እየጎዳነው ነው ማለት ነው። ያ ማለት ፍየሉን ጎዳነው፣ እኛ በተዘዋዋሪ ኢንዳይሬክትሊ እኛ እየተጎዳን ነው ማለት ነው። ፍየል እንግዲህ ምንድነው ውሃ የሚጠላው ሲቆሽሽ ብቻ ነው። ይሄን ማወቅ አለብን። ንጹህና ቀዝቃዛው በበቂ ሁኔታ ካላገኘ የሚበላው ምግብ እንግዲህ ምንድነው ዳይጀስት ሊያደርገው አይችልም። ያ ማለት ሊያበስለው አይችልም፣ ውስጥ ጋር ሊታኘከው አይችልም ማለት ነው። የምግብ ፍላጎት እንግዲህ በግማሽ ይቀንሳል። በሰውነት ውስጥ ያሉ እነዚህ መርዛማ ነገሮችን ማስወገድ ስለማይችል ክብደቱን እንግዲህ መናጥ ያቆማል ማለት ነው። ታዲያ ለዚህ መፍትሄው ምንድነው ብለን እንግዲህ ያነሳ እንደሆነ በየቀኑ የሚቀያየር ንጹህና ያልተበከለ ውሃ በፈለጉት ሰዓት እንግዲህ በሚገኙበት አቅራቢያ ማዘጋጀት ከኛ ይጠበቃል ማለት ነው። ሌላኛው ምንድነው የእድሜ መገፋትና የጥርስ መሸርሸር ነው። ማድለብ የንግድ ስራ በመሆኑ እንግዲህ ገበያ ላይ ፍየል ስንገዛ ጥርሳቸው ማየት የግድ ይለናል። አሮጌ ፍየሎች ጥርሳቸው እንግዲህ ስለሚረግፍ ወይም ስለሚሻረ በጠንካራ እንግዲህ መኖዎች ፈጭተው ማዋጥ አይችሉም ማለት ነው። ጥርሳቸው ከሌለ ያ ማለት አልበሉም ማለት አይወፍሩም ማለት ነው። እንግዲህ ሳይታኘክ የገባ ምግብ ደግሞ እንግዲህ ምንድነው ሳይፈጭ ስለሚወጣ ፍየሉ እየከሳ ይሄዳል ማለት ነው። ታዲያ መፍትያችን ምንድነው ስንል
ለማረፍ ሁልጊዜም እድሜያቸው ከ1 እስከ 2 ዓመት የሆኑ ያ ማለት የወጥ ጥርሳቸው የጣሉ ወይም 2 ጥርስ የበቀሉ ወጣት እንግዲህ መሆን አለባቸው ማለት ነው። ሌላኛው እንግዲህ ምንድነው ጭንቀት ወይም ስትረስን የምንለውን እንግዲህ ያው በሽታ በባህሪው ስትረስ ያው ወይም ጭንቀት በሽታ ይዞ ስለሚመጣ ፍየሎች በጣም ስስና ስሜታዊ እንስሳ ከመሆናቸው የተነሳ ከነዚህ አይነት ነገር ወይም ከጭንቀት ራሳቸው ማስወገድ አለብን ማለት ነው። እንግዲህ በእነዚህ አጋጣሚ እንግዲህ በጋጥ እንግዲህ ንጽህና መጓደል ምክንያት እንግዲህ ጋጡ በሽንት ሽታ ሊሆን ይችላል። እነዚህ አሞኒያ ጋዝ የምንላቸው ካለው አየር ማናፈሻ ከሌለውና እንግዲህ ጭቃ ከሆነ ፍየሉ በሳምባ በሽታ ወይም ሲሲፒፒ የሚባል የበሽታ አይነት ሊያዝ ይችላል ማለት ነው። እንግዲህ ከልክ ያለፈ ደግሞ ጭንቀት ደግሞ እንግዲህ ሙቀት፣ ቅዝቃዜ ወይም በጋጥ ውስጥ ፍየሎችን አጨናንቆ እንግዲህ ማሳደር እነዚህ ኮርቲሶል የሚለው የተባለ የጭንቀት ሆርሞን እንዲረጩ ያደርጋል። ይህ ሆርሞን ደግሞ ስብ እንዳይሰሩ ይከለክላል ማለት ነው። ይሄ በጣም ትልቅ በሽታ ነው ማለት ነው። ታዲያ መፍትሄው ምንድነው ስለ እንግዲህ ደረቅ ማድረግ፣ ንጹህ በቂ አየርና ብርሃን የሚያገኙ ጋጥ ማዘጋጀት ነው። ባጭሩ ፍየልን ለማረድ መኖ ማብላት ብቻ በቂ አይደለም ማለት ነው። መኖው እንዳይቀራመቱ ቱሉን ማጥፋት፣ ውሃ ማቅረብ፣ ምቹ አካባቢ መፍጠር ቀዳሚ ተግባራችን ነው ማለት ነው። እንግዲህ ክብራትና ክብራን የዛሬው ቪዲዮአችን ይህ ይመስላል። እንግዲህ ጠቃሚ ነው ካገኛችሁት ለሌሎች እንዲደርስ ላይክ በማድረግ ተባበሩኝ፣ አበረታቱኝ። ሰብስክራይብ ማድረጋችሁን እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ።